ይስጥልን የሰዓቱ መረጃ ከዚህ ቀጥሎ እናቀርብላችኋለን። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክታክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጂፋር፣ ሶስተኛ መቅድም ደረጄ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔ እና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል ገልጿል። በ2018-2025 ግብር ዓመት በየሶስት ወሩ የሚከፈለው ቅድመ ግብር የጊዜ ሰሌዳ ይፋ ተደርጓል። በገቢ ግብር አዋጅ ማሻሻያ መሰረት ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የተከፈለውን ግብር 25 በመቶ እንደሚከፈል መደንገጉ ይታወቃል። በማሻሻያ አዋጁ መሰረት ገቢዎች ሚኒስቴር የ2018 ወይም 2026 ግብር ዓመት ዓመታዊ ትርፍ ግብር የ2018 ወይም 2026 ግብር ዓመት ዓመታዊ የትርፍ ግብር በየሩብ ዓመቱ ወይም በየሶስት ወሩ በማሳወቅ የሚከፈልበት የጊዜ ሰሌዳ አሳውቋል። በዚህም መሰረት በኢትዮጵያ የጊዜ ቀመር ለሚጠቀሙ ሂሳባቸውን ሰኔ 30 ለሚዘጉ ግብር ከፋዮች የመጀመሪያው ሩብ ዓመት የመክፈያ ጊዜ ከየካቲት 1 እስከ የካቲት 30፣ ከሐምሌ 1 እስከ መስከረም 30 የተቀነሰ 3 በመቶ ቅድመ ግብር ወይም ዊዝ ሆልዲንግ በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። የሁለተኛ ሩብ ዓመት የመክፈያ ጊዜ ከግንቦት 1 እስከ ግንቦት 30፣ ከጥቅምት 1 እስከ ታህሳስ 30 የተቀነሰ 3 በመቶ ቅድመ ግብር ወይም ዊዝ ሆልዲንግ በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። የሶስተኛ ሩብ ዓመት የመክፈያ ጊዜ ከነሐሴ 1 እስከ ነሐሴ 30፣ ከጥር 1 እስከ መጋቢት 30 የተቀነሰ 3 በመቶ ቅድመ ግብር ወይም ዊዝ ሆልዲንግ በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። በ2019 ከሐምሌ 1 እስከ ሐምሌ 30 አጠቃላይ የ2018 ግብር ዓመት የትርፍ ግብር ቀድመው የከፈሉትን በመቀነስ ቀሪውን ይከፍላሉ። በትርፍ የተከፈለም ካለ ተመላሽ ይጠይቃሉ። በግሪጎራውያን የጊዜ ቀመር ለሚጠቀሙ ወይም ሂሳባቸውን ዲሴምበር 30 ለሚዘጉ ግብር ከፋዮች የመጀመሪያውን ሩብ ዓመት የመክፈያ ጊዜ ኦገስት 1 እስከ ኦገስት 30፣ ጃንዋሪ 1 እስከ ማርች 30 የተቀነሰ 3 በመቶ ቅድመ ግብር ወይም ዊዝ ሆልዲንግ በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። የሁለተኛው ሩብ ዓመት የመክፈያ ጊዜ ኖቬምበር 1 እስከ ኖቬምበር 30፣ ከኤፕሪል 1 እስከ ጁን 30 የተቀነሰ 3 በመቶ ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል። በ2026 ጃንዋሪ 1 እስከ ኤፕሪል 30 አጠቃላይ የ2025 ግብር ዓመት የትርፍ ግብር ቀድመው የከፈሉትን በመቀነስ ቀሪውን ይከፍላሉ። በትርፍ የተከፈለም ካለ ተመላሽ የሚጠይቁ መሆኑን ሚኒስቴር መስሪያ ቤቱ ያወጣው መርሃ ግብር ያመለክታል። ተሳፋሪውን በመግደል የተሰወረውን አሽከርካሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ሐምሌ 5 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 1 ቦሌ ሚካኤል አካባቢ ከቀኑ 11 ሰዓት ከ45 ላይ ሚካኤል ውቤ የተባለ ወጣት ሕይወቱ አልፎ ይገኛል። የወጣቱ መሞት መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራ የቴክኒክና የክትትል ቡድንን ወደ ስፍራው በመላክ ልዩ ልዩ ማስረጃዎችን ያሰባስባል።
በዕለቱ የሟች እንጂ የገዳይ ማንነት አለመታወቁ ምርመራውን የተወሳሰበ አድርጎት ቆይቷል። ተጠርጣሪ ጅብሪል ብርሃኑ የሰሌዳ ቁጥር ኮድ 3B51857 አዲስ አበባ ቪትስ ተሽከርካሪ የነዳ ሟች ሚካኤል ውቤ በ200 ብር የትራንስፖርት አገልግሎት እንዲሰጠው ይስማሙና ጉዞ ይጀምራሉ። ስካይላይት ሆቴል አካባቢ ሲደርሱ ሟች ተጨማሪ 100 ብር በመጨመር 300 ብር ቢከፍልም አሽከርካሪው ጅብሪል ክፍያውን ያንሰኛል፣ 600 ብር ልትከፍለኝ ይገባል በማለት በሁለቱ መካከል አለመግባባት ይፈጠራል። ሁለቱ በመከራከር ላይ ባሉበት ሁኔታ አሽከርካሪው የዋጋ ግምቱ 70 ሺህ ብር የሚያወጣ የሟችን ስልክ ቀምቶ ሲያመልጥ ሟች በመኪናው ጋቢና የተሳፋሪ መቀመጫ በር በኩል በመንጠልጠል ስልኩን ለማስመለስ ሲሞክር አሽከርካሪው ከስካይላይት ሆቴል በጉምሩክ በኩል አድርጎ ሚካኤል ውቤን እየጎተተ በማሽከርከር ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርሱ ሹፌሩ ሚካኤል ውቤን ገፍትሮ በመጣል ሕይወቱ እንዲያልፍ ማድረጉን ፖሊስ ባደረገው ምርመራ አረጋግጧል። ተጠርጣሪው ጅብሪል ብርሃኑ ድርጊቱን እንዴት እንደፈጸመ ከተያዘ በኋላ መርቶ አሳይቷል። የምርመራ መዝገቡ እንደሚያስረዳው ክትትሉ በቀጠለበት ሁኔታ ሟች ከአትላስ አካባቢ በቪትስ መኪና ተሳፍሮ የሄደ ስለመሆኑ ከወንጀሉ ስፍራ የተገኙ ልዩ ልዩ ማስረጃዎችን መነሻ በማድረግ በተደረገ ምርመራ ተረጋግጧል። ሟች ሚካኤል ውቤ ተሳፍሮ የሄደበት ተሽከርካሪ ሰሌዳ ቁጥር ኮድ 3B51857 አዲስ አበባ መሆኑ ከተሳፈረበት ቦታ ጀምሮ በተደረገ ብርቱ መረጃ የማሰባሰብ ስራ በተገኙ ማስረጃዎች መታወቁን ተከትሎ አሽከርካሪውን ለመያዝ በተደረገ ጥረት ወንጀሉን በመፈጸም የተጠረጠረው ጅብሪል ብርሃኑ ከሕግ ተጠያቂነት ለማምለጥ በተለያዩ ጊዜያት ከባህር ዳር ከተማ እስከ ሐሙሲት ከሐሙሲት እስከ ሱሉልታ ማንነቱን እየቀያየረ ቢደበቅም የምርመራና የክትትል ቡድኑ ከብዙ እልህ አስጨራሽ ድካምና ብርቱ ክትትል በኋላ ህዳር 23 ቀን 2018 ዓ.ም በሱሉልታ ከተማ ከነ ተሽከርካሪው እንደተያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሰዎች የግል ትራንስፖርት ወይም በኪሎ ሜትር ርቀት ክፍያን የሚጠይቁ የታክሲ አገልግሎትን ለመጠቀም ሲፈልጉ በአገልግሎቱ መተግበሪያ መገልገል እንደሚገባቸው፣ ነገር ግን ከመተግበሪያ ውጪ የሚደረጉ ስምምነቶች ለጭቅጭቅ አልፍ ሲልም ለወንጀል የሚያጋልጥ ስለሆነ አገልግሎቱን የሚሰጡም ሆነ ተገልጋዩ ማህበረሰብም ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ዘገባው የኢንስፔክተር መቤት ሀብታሙ ነው። የሙከራ ክትባት መስጠት ተጀምሯል። የማርበርግ ቫይረስ በሽታ የሙከራ ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መሰጠት ተጀምሯል። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ሲሆን ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ ማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን አሳይቷል። ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች እንዲሁም በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት ለሙከራ ጥናቱ ተሳታፊዎች የሚሰጥ ሲሆን ሂደቱም በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣን መመሪያዎች መሰረት ደረጃውን ጠብቆ እንደሚከናወን ታውቋል። የተከበራችሁ ውድ አድማጮቻችን የሰዓቱ ዜና ይሄን ይመስላል። ከሰዓቱ ዜናዎች ጋር አብራችሁን ስለቆያችሁ ከልብ እያመሰገንኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ የሀገሩና የውጭ መረጃዎችን ማግኘት ይችላሉ እያልኩኝ በሌላ ዜና እስክንገናኝ ቸር ቆዩኝ።